ናት። ቆንጆ አይደላችሁም ብላ ስማችሁን ካልጠራቻችሁ ለምን አለቀሳችሁ? የኔ ጥያቄ ሴትነታችን ቆንጆ ነው፣ ሴትነቴ ውበት ነው ብለሽ ምታምኚ ሴት ከሆንሽ ለሷ መስጠት አይጠበቅብሽም መልስ። ስለዚህ እናንተ ናችሁ ይሄን ሁሉ ነገር ያመጣችሁት። የፋሲካ ልጆች ደግሞ አቢዩዝ የተደረጉት በእናንተ ነው። ገና ሚዲያ ላይ ያልወጡትን ህፃናት እንኳን ከሜላት ንግግር ጋር ያደረጋችሁ ፎቶ የምትለጥፉ ህፃናትን ፎቶ የምትለጥፉ ጨካኞች እኮ ናችሁ። ማንም የማያውቃቸውን ልጆች ሜላትን ለማብሸቅ ብላችሁ ጨቅላዎቹን ህፃናት ፋሲካን ቤተሰቧን ህፃናቱን እንኳን ፊት ማትሸፍኑ ሰዎች እውነት ለፋሲካ አስባችሁ አይደለም፣ ውሸት ነው። ወይ በውስጥ በኩል የሆነ ነገር ተባብላችኋል ከሷ ጋር፣ ግን ይሄ ውሸት ነው። ሲቀጥል እንዳለ ሜላትን ለመምታት የምትጠቀሙት ፋሲካ ለሜላት መልስ እንደሰጠች እያደረጋችሁ የቆየ ቪዲዮዋን ነው እያወጣችሁ የፋሲካንም ለብዙ ሚዲያዎች የሰጣችሁት። ይሄ እውነት ነው። ይሄን እውነት ተቀበሉት። እሺ ለምንድን ነው ሜላት ይቅርታ ያለችበትን እሺ መቀበል ሲያልፈለጋችሁት? ለምን መቀበል አልፈለጋችሁም? ይቅርታ አለቻችሁ። ሲቀጥለው ፋሲካ ፍትህ አልጠየቀችም፣ ተበድያለሁ አላለችም፣ አልመጣችም። ሚዲያ ላይ መናገር ትችላለች፣ በጣም ማውራት ትችላለች። ገባችሁ? ግን እናንተ ከዛ በላይ በጣም ከሷ በላይ ጠበቃ ሆናችሁ የጨቅላ ህፃናትን ፎቶ እየለጠፋችሁ የሴትዮዋን ፎቶ እየለጠፋችሁ ሴትዮዋ ሚዲያ ላይ በዚህ መንገድ እንድትታወቅ ሌላም የተናደደ ሰው እንዲሰድባት ፈልጋችሁ ሆን ብላችሁ የባሰ ትዳሯ እንዲበጠበጥ እየሰራችሁ ነው ያለው። ልጆቹ አባታቸውን እንደፋታውስ ብላ ብትመጣ ከይስማከ ጋር ካለው እውቅናና ዝና ከነበረው አጀንዳ ጋር ከዚህ በላይ ጫና ሊደረግባት ይችላል። ያን ስጋት ውስጥ ጥሏት ሊሆን ይችላል። ምክንያቱም ወደዚህ ዛው ስትመጣ የነበራት ተሞክሮ ጥሩ አልነበረም የሚል ነው ሐሳቤ። እና እስኪ ጓል ሰገን ዝም ብላለች። ሐሳብ ውስጥ ሚቲንግ ወረድ አይ ቲንክ መልሻ ነው መልሰናል። በጣም እናመሰግናለን ወንድማችን። እሺ anyway በጨዋ መልክ ስለጠየሽኝ አመሰግናለሁ። ያለ ስድብ ጥያቄሽን ስላቀረብሽ መልካም ጊዜ ይሁንላችሁ። ምንም ችግር የለም። ታንክ ዩ ዌብሳይት ኦኬ። ጓል ሰገን ወይ ፓስተር ነው እንደምን አለ ሚኪ ቅዳም ችግር የለውም። ተቀዳም ችግር የለውም። ኢትስ ኦኬ። ሚኪን አስቀድሞ ኢትስ ፋይን። እሺ ታላቅ ይቀድማል። አስቀድሞ አንጋፋው አክቲቪስታችን ሻሩካን ወንድማችን ሚኪ። አይ እውነት ለመናገር እኔ ተስቤ ነው የገባሁት፣ ግን ስለገባው አልከፋኝም፣ ደስ ብሎኛል። በመቀጠል እኔ በፐርሰናል ላይፍ ላይ የመጀመሪያው መግባት አልፈልግም። ለምን አንድ ሰው የራሱ የሆነ ህይወት አለው። አዲስ ህይወት ይቀጥላል፣ አዲስ ህይወት ደግሞ ይጀምራል። ተጀምሮም ከሆነ ተጀምሯል፣ አልተጀመረም እያልኩ አይደለም። ይሄ ማንኛውም ሰው ወይ ማንኛውም አካል የሚያውቀው ሀቅ ነው። ሁለተኛ በዚህ ገብተው የሚያቦኩ ሰዎች ምናልባት በቅናት መንፈስ ያበዱ፣ በጥላቻ የሰከሩ፣ በበታችነት ስሜት ያበዱ ነው የሚሆነው ብዬ ነው ማምነው። ለምን ፖለቲካ ሌላ ጉዳይ ነው፣ ማህበራዊ ህይወት ሌላ ጉዳይ ነው። ሁለተኛ እንደ ፐርሰናል እኔ ሜላት ጓደኛዬ ነች። ጓደኛዬ ስል የሶሻል ሚዲያ ማለት ነው። በሪስፔክት ነው። የራሷን የምትፈልገውን ነገር አከብርላታለሁ፣ የራሴ የምፈልገውን ነገር ታከብርልኛለች። ጓደኛዬ ነች። በመቀጠል ደግሞ ከዚህ በፊት ዘመቻ ሲከፈትብኝ ይሄን ሀቅ እንዲያውም ይሄን አጋጣሚ ስላገኘው መናገር ስላለብኝ ማለት ነው። ከዚህ በፊት ታውቃለህ እኔ ስም መጥቀስ አልፈልግም። ድፍን ሶሻል ሚዲያ ዘመቻ ሲከፈትብኝ ስሜን ቀይራ ስሟን ማለት ነው ሚኪ አማራ ብላ፣ እንግዲህ ስም ታውቃለህ በሳምንት ነው የሚቀየረው። ሚኪ አማራ ብላ የኔን ፕሮፋይል አድርጋ በመንጋ በዘመቻ ሰው ሲዘመትበት አልወድም ከጎንኔ አይዞ ላይ አካውንቴንም ተረባርቦ ሲያዘጎ ከጎኔ የነበረች እህቴ ናት። እንደ አንዲት ሴት ልጅ ዊዛውት ፖለቲክስ በጣም ማከብራት እህቴ ናት። ስለዚህ አሁንም ደግሞ እንደዚህ ድንጋሚ ፈነቅሎ አሁን እቺ ልጅ ወደ ፖለቲካ ትናንት እንደዚህ ብሎ እንደዚህ አይደለም። ምን አገናኘው? ያ አለፈ፣ በቃ አንዴ አለፈ። አሁን ደግሞ በፖለቲካ ሳይሆን ማይገናኘውን ነገር አገናኝተው ወይም ደግሞ የራሳቸውን ህይወት የቋጩ ሰዎች ለምን አዲስ ህይወት ይጀምራሉ ብሎ መቃወም
ባንቺ መብት እኔ ልዘዝልሽ እንደማለት ነው ማየው እኔ ማለት ነው። ስለዚህ እቺ ማናት ልዕልት የምትባል ልጅ መሰለችኝ አሁን ይሄን ነገር እያቀሳሰረች ያለ እሷ ደግሞ የራሷ ምክንያት ይኖራት ይችላል። በኔ በኩል ግን ተቀባይነት የለውም ብዬ ነው ማምነው። እቺን ኮሜንት ለመስጠት ነው ይወዳብ ጨርሻለሁ። አመሰግናለሁ ሚኪ። በነገር ላይ በዛን ጊዜም ያው እኔ ቤት ነበር የመጣው ሜላት አንደኛዋ ነበረች በዚህ ደረጃ። እውነት ሚኪ እንደዚህ አስታውሰ ራሱ መልካምነቷን መናገር። ሜላት ፖለቲከኛ አይደለችም። ፖለቲካ ሲሰራ አይተናት አናውቅም። እንደውም ሞር ሃይማኖቷንና ኦርቶዶክሳዊነቷን ነበር የምታቀነቅነው የነበረው እና በዚህ ደረጃ ነው በዚች ልጅ ላይ ቂም ያላቸው ጥላቻ ያላቸው ግለሰቦች አሉ። እነዚህ ግን ባልቴቶች ናቸው። 5 ባልቴቶች ናቸው ስሟን እያጠፉ ያሉት ጂጂኪያ፣ እንቁርቲ፣ ኦገቴ፣ ሄለን ሳይኮ እና ኩዊሊያ የምትባል 5ቱን ምዩዋቸው። ሌዝቢያን ናት ሁሉ ጎጃም የምትባለው ሌዝቢያን ናት። 5ቱን እያቸው እንግዲህ ቨርሰስ ቲክቶክ 5ቱን ቨርሰስ ሜላት እንመልከት። እና በእንደዚህ አይነት ነገር ነው የልብ የሚያውቅ እግዚአብሔር ነው። ግን ያየነውን ላለፈው 3 አመት ምናቃትን ሜላትን ዘዊንም ደግሞ እናውቃለን። እኔም ዘዊን ማውቀው ከ12 አመት በፊት ነው። ግን የሚጠቅሙ መስለው እነዚህ መረኖች ወንድ የሚጠሉ የወንድ ጥላቻ ያላቸው ተራራቸውን የበተኑ ልጆቻቸውን የበተኑ ናቸው። መጣው ለልጅ እንደሚያስቡ አድርገው በህይወት የሌለን ሕፃን ልጅ አምጥተው ቁስላቸውን አውቀው በቃ ሰው ለእንትን ለማናደድ የሚሄዱበት ርቀት ያሳዝናል፣ ያስጠላል። ጓልሰገንዬ ጎሄድ ጓልሰገን ቴንክ ዩ ፓስተር አመሰግናለሁ። ከባጥና ከባ እንደምን አላችሁ? ያላችሁበት ሰላማችሁ ይብዛ። የፓስተር ዮዳብ ፋሚሊዎች እስቲ ታፕታፕ ኮፒ ሊንክ ሪፖስት አድርጉ። እንኳን ወደ ዮዳብ ቤተሰብ በደህና መጣችሁ። ዲሴምበር 20 ፓስተራችን የመጀመሪያውን ጌም ያደርጋል። ለመጀመሪያ ጊዜ የቀጠሮ ጌም ይጫወታል። ዲሴምበር 20 በኢትዮጵያ ዲሴምበር 11 እንዳትቀሩ ታጠቁ ዝመቱ ለማለት እንወዳለን። ሁላችሁም መቻላችሁት ከጎናችን ለመሆን ሞክሩ። ይሄ የመጀመሪያ ጊዜው ነው። ቲክቶክ ላይ በቆየበት አመት ተጫውቶ አያውቅም። የቀጠሮ ጌም እንድትታደሙ ስንል ለማሳሰብ እንወዳለን። ሪፖስት ማድረግ አይረሳ። ቤቱንም ባርኩት። እንግዲህ ወደ ጉዳዩ ስንመጣ በዚህ አጋጣሚ ሚኪ ሁለት እንደማይረሳ ነው ያየሁት ነገር ቢኖር ጓደኝነትን ያየንበት ነው። ሚኪ ከዚህ በፊትም ሰምቻለሁና ፓስተር እኔ በብዙ አይነት መንገድ አየዋለሁ። ለምሳሌ አንዱን እናንተ ብላችሁታል። ባል የሌላቸው ወይንም ደግሞ አግብተው የፈቱ ሰዎች ከሆኑ ምናልባት ቀንተውባት ነው ብለን እንውሰደው። ሁለተኛው ደግሞ በቁንጅናዋ ነው ችግር ሊሆንባት የሚችለው። ሶስተኛው ነገር ደግሞ የመጨረሻው በማንነቷ ነው የምትጠቀው። ከነዚህ በሶስቱ ነው የማየው፣ በምንም አይደለም። ማጆሪቲውን ግን እየዞርን ለማየት ሞክረናል። እንዳለ የሚጠሏት አብዛኞቹ ላይክ እየዘመቱባት ያሉ ሰዎች ኤግዛክትሊ በሶስቱ መንገድ ነው። ወይ ሶስተኛው በማንነቷ ነው፣ ሁለተኛ ላይ ደግሞ በቁንጅናዋ እንደሷ ቆንጆ መሆን ስላልቻሉ፣ እንደሷ ውብ መሆን ስላልቻሉ። እንዴ ቆንጆ ለመሆንም ይሄ ቆንጆ መሆን ብቻ እኮ አይደለም። አያቶቻችን ሲመርቁን እዮዳብ ተመርቀ መታከሆነ እኔ የአያቴ ልጅ ነኝ የሰው ግንባር ይስጥህ ይባላል እኮ። ቆንጆ ስለሆንክ ሳይሆን ያየክ ሁሉ ይውደድ የሰማ ሁሉ ይቀበልህ እኮ ነው። ይሄ ላይክ የውስጥ ውበትም ጭምር ነው። እቺ ልጅ ክፋት የለባትም። ክፋት እንደሌለባት ንጹህነቷን ፊቷም ይናገራል። ክፉ ሰዎችን እኮ አይተን አንዳንዴ ዝም ብለን የምንጠላቸው ሰዎች የሉ። ለምሳሌ እንደነ ሴጋው እንደነ ማናቸው እንደ አፋቸው ሰፋፊ የሆኑ ሴቶች ሙጢ ከንፈር ያላቸው እናቃቸዋለን አይተናቸውና ሆይ በዚህን ያህል ለሴት ልጅ የሚያዝኑ ከሆነ ለሴት ልጅ ካዘኑ እዮዳብ ኢትዮጵያ ውስጥ በመቶ ሺህ የሚቆጠሩ ሴቶች ተደፍረዋል። ሆይ ለነሱ ድምጽ ያልሆኑት ለምንድን ነው? ይሄ አጀንዳ ነው። እውነት ለሴት ካዘኑ ነፍ ሴት ተደፍራለች ኢትዮጵያ ውስጥ። ቀን በቀን ኢትዮጵያ ውስጥ ደፈራ ተስፋፍቷል። ሆይ ሜላት ላይ የዘመቱባት ለሴት ካዘኑ ለምንድን ነው ለሴቶቹ ድምጽ የማይሆኑት? እሱን እዚህ ሚዲያ ላይ እንኳን አቢዩዝ እያደረጓቸው ያሉት ስንቶችን አጨልለው አጥፍተዋቸዋል። እቺ ልጅ ጥሩነቷ ምንድነው? እዮዳብ አንዴ ታዘብኩት ነገር ቢኖር ሞራሏ የሚነካ ሴት አይደለች። በቃ ጠንካራ ናት ልጅቷ፣ ጎበዝ ነች። ይሄ ሽርፍራፊ አይነት እንትን ይሄ የሚረብሻት አይነት ሴት አይደለችም። አይታት ከሆነ ሞራሏ ጠንካራ ነው።
ማንም እስቲ እያት አስተያየት ሰጥ እንኳን ሐሳብ ስትሰጥ በጣም በኮንፊደንስ የሆነ በምቾት ተደላድላ የሚገርም ነገር ፊቷ ላይ እንኳን ሌላ ሪአክሽን አታይም። የንዴት እንኳን ሪአክሽን ልትመለከትባት አትችልም። በቃ ቆፍጠን ብላ ቅድም ብለዋል አንተ እሷ ወደ ፈለገችበት መንገድ ተወስደሃለች እንጂ አንተ በምትፈልገው መንገድ አታወራለህ። ይሄ ምንድነው? በቃ ጥሩ አስተዳደግ አድጋለች እቺ ልጅ። በጥሩ መንገድ ነው ያደገችው። ስብዕናዋን ሰው አልገነባላትም። ሰው የገነባው ስብዕና ቢኖራት ኖሮ ለማንኝ ይወዳ በሁለት ኮሜንት ትወርቅ ነበር ሚላት። ሰው የገነባው ኮንፊደንስ የላትም። ራሷ የሰራችው ኮንፊደንስ ስላላት ነው። ጠንካራ ሴት ስለሆነች ነው። ይሄ ውስጧ ራሷ ስለገነባቻት ጎበዝ ሴት ስለሆነች እንጂ ልፍስፍስ ገልቱ ሴት ብትሆን ኖሮ ገና ሁለት ሰው እንትን ሲል ወጣ ታለቅስ ነበር። እዩዳብ ስንቶቹ ወጥተው አልቅሰዋል። እንዲህ ተባልኩ ብለው በውስጥ እንዲህ ተጻፈልኝ ብለው መጥተው ያለቅሱ የለ ተመልከታት። ሪከርደር ሳይቀር ግጥም ብለው ወጥተው ሆ ብለው ዘምተውባታል እኮ። ይሄ ሁሉ ሪከርደር ሳይቀር ተሳድቦ ማያውቁላ ሚዩቱን እያነሳ ማያወራ ሁላ ማውራት ጀምሮ ግን ተመልከት። አንድ ሴት ይሄንን መንደር ኢቭን ፌስቡክ ድረስ ሄደ ላሳየህ ይችላል። ጉርሻ የሚባል እነዚህ ጥንብ ደናቁርቶች ሳይቀሩ ፖስተዋል። ይስማዕከ ወርቁ አሁን ነው እንዴት እዚህ ያላችሁ? ይስማዕከ ወርቁ ከክቡር ድንጋይ በኋላ ስትሰድቡት አልነበር እንደ ኢትዮጵያ ሕዝብ? ክቡር ድንጋይ ከጻፈ በኋላ ምንድነው ይሄ መጽሐፍ ነው እንደያላችሁት ከክቡር ድንጋይ በኋላ የጻፋቸው መጽሐፎች ስታጣጥሉበት አልነበር? ደናቁርቶች ምንድነው የምትሉት? አሁን እሷን የምትጠይቁት? ይስማዕከ ወርቁ እኮ ትልቅ ሰው ነው እኮ። ከክቡር ድንጋይ መጽሐፍ በኋላ እዮዳብ ዘምተውበት ነበር። ስንት ሲሰደብ ነበር እንዴ! መጽሐፉ እንዳይሸጡላ ሴራ ስትሰሩበት አልነበር እንዴ? አሁን ከየት ታያችሁ ይስማዕከ ወርቁ? እስቲ ይስማዕከ ወርቁን አንድ መጽሐፍ ያነበባለ ደናቁርት ምንም የምታውቁት ታሪክ የለም ስለ ጻፈው መጽሐፍ እንኳን። ይስማዕከን የተደበቀችው የት አደረገችው? ሂዱና ፈልጉታ፣ ሂዱና ፈልጉት ካስቀመጣችሁበት እናንተ ሸርሙጣ ምናምን የምትሉት እንግዲህ ጌታችን እንኳን አንዲትን ሴት አመንዝረሻል ተብላ ልትገደል ልትሞት ወደ ፈጣሪ ሲወስዷት ከናንተ መሃል ኃጢአት የሌለ